ለሰው ልጅ በሙሉ ይቅርታ የመሰለ ጭንቅላትን የሚያጸዳ ነገር አለ ብዬ ማለት አልችልም። ምክንያቱም እግዚአብሔር እንኳን እንደዛ እያደረጉት፣ እንደዛ እየሰቀሉት፣ እንደዛ እየገረፉት፣ እንደዛ የሾህ አክሊል እየደፉበት ሲሰቅሉት ስቀሉት ስቀሉት እያሉ እየሰቀሉት የሚያደርጉትን አያውቁምና ይቅር በላቸው ነበረ ያለው። ይቅርታ ለሰው ልጅ ጠቃሚ ነው። ለተበዳይም ለበዳይም ይቅር ማለትን ብንለምድ፣ ይቅርታ መጠየቅን ብንለምድ፣ አንዳንድ ዩቲዩበር ላይ የምናያችሁ ሰዎች ማለት ነው ጥፋታችሁን እያወቃችሁ ጥፋት እንደሆናችሁ ጥፋት እየሰራችሁ እንደሆነ እያወቃችሁ ብዙ ይቅርታ ማትጠይቁና ይቅርታ ማትሉ ሰዎች አላችሁ። ምናልባት ዛሬ ሩታ ያደረገችው ይቅርታ መጠየቋን አልቃወመውም። ይቅርታው ግን ምንን በማስመልከት ነው? ከዚህ በኋላ ላይ ያንቺ አብርሃምና ሄርሜላን ይቅርታ መጠየቅ ከደስታ ጋር ምንም የሚያገናኘው ነገር አለ? ሩታ ደስታ ምንም የሚያገባው ነገር አለ በአብርሃምና በሄርሜላ ህይወት? ደስታ እኮ ከአንቺ ጋር እንጂ አብርሃምና ሄርሜላን አያውቃቸውም። አብርሃምና ሄርሜላ ጋር እኮ የሚገኘው አንቺ ስትገኝ ነው፣ ወይ ስትጠሪው ወይ ሲጠሩት ነው እንጂ ደስታ ምንም የሚያገናኘው የበቀልም የተንኮልም ሰው አይደለም። ሜሮንና ዳኒን ኦፍኮርስ እንኳን ከህይወትሽ አይደለም ይቅርና እንኳን ከሚዲያ አይደለም ይቅርና ኖርማሊ ከሁሉም ቦታ ላይ ብታስወጫቸው ይጠቅማል እንጂ አይጎዳም። ምክንያቱም ጥሩ ነገር ስለሌላቸው በፍጹም ነው። ለራሳቸው ሰላም የላቸው፣ ለሰው ልጅ ሰላም የማይሰጡ ሰዎች ናቸው። ሁለቱን አስወጫቸው፣ አስወግጃቸው። ተንኮላቸው መቼም የማያልቅ ቤት ጀምረው ቤት እንደሚጨርሱ የማያልቅ ግን የደስታን ማስወጣት ደስታ ከዚህ በኋላ ላይ ምናምን ውሸት ነበረ። ከእህቶች ጋር ደስታ ጥሩ ሰው ነው ስትይ የነበረው ሰምተናል። ከእህቶች ጋር ያወራሽውን በስልክ ወንድምሽ መጥቶ እንደዛ ሲልሽ አሁን ከደስታ ጋር ቀጠሯል። ውሸት ነበር። ሩታ ደስታን የበቀል በትር አታርጊው ብለንሻል። ሩታ ደስታን ለመጫወት አትጥሪው፣ ለበቀል አታድርጊው። በጣም ብዙ ጊዜ ብለንሻል። ደስታ ምንም የሚያገባውና የሚመለከተው ነገር የለም። አንቺ የአብርሃምን እልህ ደስታ ላይ ልትበቀይ አትችይም። በነገርሽ ላይ ካልፈለግሽው ከመጀመሪያውኑ አልፈልግም መምጣት መሄድ ሂድና ምን እቃ አይደለም እኮ አብርሃምን እንደፈለግሽ አድርገሽዋል፣ እንደፈለግሽ ተጫውተሽበታል፣ አለቀ። ድጋሚ በህይወትሽ የምታስገቢውንም ሰው ደግሞ እንደፈለግኩ እጫወትበታለሁ፣ ይመጣል ይሄዳል፣ ሂድ ስለው ይሄዳል፣ ና ስለው ይመጣል ብለሽ ማለት አትችይም። ካልፈለግሽ እስከ ወዲያኛው አልፈልግም ነው። ከፈለግሽ ደግሞ በቃ ፈልጋለሁ ነው። ምንድን ነው እሱ? አንዴ እሺ አንዴ እምቢ መወላወል። ፕራንክምም ከሆነ በቀደም ፕራንክ ሰርተሽዋል፣ ደህና አድርገሽ ተጫውተሽበታል፣ ልቡን አውቀሽዋል። ስለዚህ ለምንድን ነው እሱ ዛሬ አንድ ላይ ከነዚህ ቆሻሻ ሰዎች ጋር ጠርተሽ እሱንም ከህይወቴ መውጣት አለበት? ምን ስላደረገሽ? ምን ስለሆነሽ? አይዞሽ ከጎንሽ ነኝ ችግር የለውም ገና ረዥም ጊዜ ሰጥሻለሁ ብሎ ስላለሽ፣ ስላጽናናሽ፣ እወድሻለሁኝ ብሎ ስላለሽ። በነገራችን ላይ አንዳንድ ሴቶች ሰው ሁሉ ወደ እናንተ ሲቆምላችሁ እናንተ ሰው ላይ በሙሉ እንድትጫወቱና እንድትበቀሉ አይደለም። እሺ በቀል የእግዚአብሔር ነው። ተበቅለሽ ለአብርሃም ምንም ያተረፍሽው ነገር የለም፣ ዞረሽ ይቅርታ ከማለት ውጭ ማለት ነው። እንዳልዞርብሽ እዞርብሻለሁ። እኔ እውነትን ነው የምናገረው። አንቺ ስትጎጂ ለአንቺ ጮሃለሁ። ወንድ ልጅንም ስትጎጂ ደግሞ በዚህ ልክ ምንም ያላደረገውን ስትጎጂ ደግሞ ዝም ልልሽ አልችልም፣ አለቅ። ምክንያቱም ወንድም ስላለኝ ማለት ነው። አብርሃም ስለበደለሽ፣ ስለ አስለቀሰሽ፣ ስላስጨነቀሽ፣ ስላሰቃየሽ እንደው ብቺ በስራ አይደለም ይቅርና እንደው በዱላ ብቀጩ በራሱ ብትበቀው በራሱ አጨበጭብልሻለሁ። ምክንያቱም ስለበደለሽ ማለት ነው። ይገባልም ብዬ ማለት አልችልም። ግን የአብርሃምን በቀል አብርሃምን እንደፈለግሽ እያደረግሽ አብርሃምን ይቅርታ እያልሽ ደስታን ከህይወቴ ከዚህ በኋላ ምን አደረገሽ? ምን ይሆንልሽ ነገር አለ? ምን ሊሆንልሽ አለሽ? ከዚህ የበለጠ ወንድምሽ እኮ ብሎሻል። ነው ወንድነው ደግሞ ሌላ ሴራ ደግሞ እያሰብሽ ነው። እኔ የምለው ግን አንዳንዴ ነገር እኮ ሁሌ ሲደራረብ በጣም ያስጠላል፣ ያስጠላል። ራስሽን እዚህ ጋር ከሆነ ሰው ነፃ ታውጪና እዚህ ጋር ደግሞ የሆነ ሰውን የሆነ ውስጥ ለመክተት ስትሄጂ ያስጠላል። አለቀ። እዚህ ጋር አብርሃምንና ሄርሜላን ለማስደሰት ወይም ራስሽን ነፃ ለማውጣት
እነሱ ምንም ብታረጊያቸው ካሁን በኋላ ሲሆነ ነገር ቢደርስብን ይህንን አስበሽ ሊሆን ይችላል። መቼም ነው አይምረው ነፃ የማይሆነው ማለት ነው። የውሸት ይቅርታሽን ይቀበልሻል እንጂ ይቅርታ ብሎ አምኖ ከልቡ የሚተኛ ሰው አይደለም። እንቅልፍ አይወስደውም አብርሃም ሲጀመር ማለት ነው። ከነ ሄርሜላ እንቅልፍ አይወስዳቸውም። አንቺ እንኳን ብትታያቸው ሌሎች ሰዎች አይተዋቸውም በአንቺ ዙሪያ ስር እያሉ ማለት ነው። አደረግሹምም አላደረግሹምም ማለት ነው። እነሱም ደግሞ የአንቺን ስም ከመጥራት ምንም የለንም። እሱ እንኳን ከንግግሩ እንኳን ገና ያልሰለጠነ ሰው ነው አብርሃም ማለት ነው። ገባሽ? እንደው የልጄ እናት ናት ብሎ በችግርሽ ሰዓት ሲቸግርሽ ደውይልኝ። ምንድነው ልጅ ሲቸግርሽ ምደው? ንግግርህ በራሱ እኮ ችግር ነው። አንዳንዴ ንግግር በራሱ ዱላ ነው። ዱላ ይሻላል። ዱላ ቁስል ነው፣ ይድናል፣ ይደርቃል፣ አለቀ። ቃላት ግን ይሰብራል፣ ልብ ይሰብራል፣ ጭንቅላት ውስጥ ይቀመጣል። ለምን እንዲለኝ ለይቻለ ታብሰለስለዋለች ሁሌ ማለት ነው። እዚህ ጋር ይቅርታን እየተቀበልሽ እያደረግሽ እዚህ ጋር ደግሞ ነገርን ማፍረስ ለምን አስፈለገ? ለምን አስፈለገ? አንዱን መጉዳት፣ አንዱን መበደል፣ አንዱን ማስደሰት፣ አንዱን ማሳዘን ለምንድን ነው የሚያስፈልግሽ? በዚህ ነው እንዴ? ሁሉም ወንድ እኮ አንድ ናቸው ብለሽ ማለታችን ሁሉንም በአንድ አጨፍልቅ። መቼም እርግጠኛ ነኝ ደስታና አብርሃምን መቼም አንድ ላይ ጨፍልቀሽ አንድ ናችሁ ልታያቸው አትችይም በእርግጠኝነት። አዎ ወንድ ቢሆንም ግን አሳሰብ የሚባል ነገር አለ። በአይን ራሱ እኮ ሰውን አይታችሁ የምትረዱት ነገር ይኖራል። በጭፍን ዝም ብሎ መሄድ አንድን ሰው እንትን ማለት የለብንም። በዚህን ያህል መገፍተር ለምን አስፈለገ? እሱ ሲልሽ አሁን ነገ ተረዳኝ ምናምን፣ ነገ ደግሞ አንተን እንዲህ ለማለት ፈልጌ ያለም ትይውና ደግሞ ትጠሪውና ነገርን ታብራሪውና ከዛን እሺ በቃ እሺ ይልሽ። ጥሩ አይደለም። በነገርሽ ላይ ልጅሽ ወንድ ልጅ ነው። ዛሬ አንቺ ወንዶችን በተበቀልሽ ቁጥር፣ ወንድ ልጅን በተጫወትሽበት ቁጥር ደግሞ ነገ የአንቺን ልጅ የምትጫወትበት ሴት ልጅ ትመጣለች። ይቅርታ አድርግልኝና ሁላችሁም ይህንን ማወቅ ያለባችሁ። በተበደልሽው ልክ የሚበድልሽ ሰው ሊመጣ ይችላል። የሚክስሽ ሰው ሊመጣ ይችላል። እንደ ስራሽ ነው ሁሉም የምታገኙ እንዴ። ከዚህ በኋላ በህይወታችሁ አልገባም ብለሽ ወጣሽ እንጂ እኮ የራሴን ህይወት ጀምሬያለሁ፣ ከዚህ በኋላ የራሴን ህይወት ደስተኛ ነኝ አልሽ። ደስታሽ ከማን ጋር? ህይወትሽን የጀመርሽው ከማን ጋር ነው? ለምን ታስመስያለሽ? አስመስለሽ ሳይሆን መስለሽ ትክክለኛ ሆነሽ ቀጥይበት። አለቀ። በዚህ ብዙዎች ከዚህ በኋላ ብትበቀይ እንኳን ስቀው ዝም የሚሉሽ አይመስለኝም። አለቀ እንዴ። እዚህ ጋር ኤፍሬም እየሄደ ያለበት ነገር በጣም የሚያስፈራ ነው። እውነት ለመናገር ኤፍሬም እስከ ጥግ ድረስ ሄዶ የሄርሜላን ጉድ ዘቅስኮ እንግዲህ ወንድሙን ያየውን ነገር እያሳየው ነው። ምን እንደሆነ እንግዲህ አንድ ቀን ለህዝብ ይፋ አድርጓለሁ ብሎ እሷ እንደሆነች ጣጣ የሌለባት ደህና ቁርቶናለች ሄርሜላ። ለቲክታክ ለዩቲዩብ አይደለም ይቅርና እንደው ለመንግስት ሄደ ብታሳይባት ራሱ መንግስት ቢያስራት ምን ቢላት ታስራት የምትወጣ ስለሚመስላት ምንም መስሎ አይታያትም። አለቅ። አንድ ሰው ግግም ብሎ የሆነ ነገር በፍጹም ብሎ ከገገመ በዚህ ያለን በዚህ ብታለው በቃ አይደለም ውሸት ነው ብሎ ከማመን ወደኋላ አያምንም። ሰው ጥፋቱን ስራውን አያምንም። ለምን እንደሆነ ባላቅም ማለት ነው። እና ሄርሜላ ሩታ መስመርሽን ብታስተካኪ ይሻልሻል። ትላንት ወንድምሽ ከአብርሃም ጋር ባይሽ ወንድሜ ያለሽን ብሎ ሲክድሽ ይቅርታ ልትይ መጣሽ። ይቅርታ አረግሽው። ከደስታ ጋር ባለሽ ነገር ደግሞ ደስተኛ ነኝ ብሏለሽ። ደስታን ደግሞ እዚህ ጋር መጣሽ ከህይወቴ ውጡ። ደስታን ከዳኔና ከሜሮን ጋር አንድ ላይ አርገሽ አንድ ላይ ጨፍልቀሽ ውጡ ማለት አቺ ዳኒና ሜሪ ገና ሲያንሳቸው ነው። ደግሞ እነሱ ተራቸውን ደግሞ ይዞሩብሻል። ልክ አብርሃም ላይ ትላንትና ሙሽራ የቀረ ብለሽ ታለቅሻለሽ ብላ ሄርሜላ እንዳለቻት እንግዲህ አሁን ደግሞ እነሱ ሁለቱ ደግሞ አንድ ላይ የሆኑና ምንም ይቅርታ ብትያቸውም እውነታቸው ነው። አንዳንዴ ከሰው ጋር ሰላም ስትሆኑ ትላንትና ከእናንተ ጎር የነበረውን ውጡ ብላችሁ ስታባሩት ያ ሰው ሊሰማው ይችላል። ግን ደግሞ እንደ ስራው ነው። በተበደላችሁ ሰዓት ላይ ከጎናችሁ የቆመና ሰላም ስትሆኑ ደግሞ ውጡ ስትባሉ ሌላ ነገር ሊሰማችሁ ይችላል። ሌላ ነገር ልታስቡ ትችላላችሁ። በሜሮንና በዳኒ ግን ምንም ነው። ጥሩም ቢያደርጉ መጥፎም ቢያደርጉ መቼም እነሱ ሰላም የሚሆኑ ሰዎች አሉ። ሰላም የሚሰጡ ሰዎች አሉ። ሰላም የሚበጠብጡ እንጂ ሰላም የሚነሱ እንጂ
በዚህ ቪዲዮ ደግሞ መቼ እንደሚቀረጽ ስንት ሰዓት እንደሚቀረጽ በቀኑ ስንት አይነት ልብስ እንደሚለብሱ ስንት አይነት ስታይል እንደሚያመጡ ግራ ነው እኮ የሚሆኑ። በአንድ ቀን ውስጥ አሁን ለምሳሌ ሄርሜላን ከወንድሙ ጋር አይቻታለሁ፣ ሄርሜላን ከሩታ ጋር አይቻታለሁ፣ ሩታን ከነሱ ጋር አይቻታለሁ፣ ሩታን ቤቷ አይቻታለሁ፣ አብርሃምን ከሩታ ጋር አይቼዋለሁ፣ አብርሃምን ከዳኒ ጋር አይቼዋለሁ። ጠቅላላ የተለያየ ልብስ መቼ እየቀረጻችሁት ነው? ስንት ሰዓት እንዴትስ እየቀረጻችሁት ነው? ወይንስ የቆየ ቪዲዮ ለመነጋገሪያ ብላችሁ እያመጣችሁ ነው ወከባ የምትፈጥሩት? ሁላችሁም ግን ሰላም ብያለሁ። በዓለም ዙሪያ የምትገኙ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የሩታን ይቅርታ ተቃውሜ አይደለም፣ ይቅርታዋን በጣም ነው የምቀበለው። ግን የተቃወምኩትኝ ማነው ስሙ ደስታን ከህይወት ይውጣ ብላ ከፍቶት እንደዛ ተጨንቆ ያውም ጸጥ ብሎ ነው። ምንም ነገር እንኳን የተነፈሰው ነገር የለም። ሩታ ከምርሽ ነው ግን ከማለት ውጭ ማለት ነው እያለ ከማለት ውጭ ምንም ነገር የተነፈሰው ነገር የለም። ሩታ እሱን በዚህ ልክ እንዲህ ሂድ በማለቷ በጣም ተናድጃለሁ። ወንድሟ የእሷ ወንድም ደግሞ የሆነ ሀገር ሊወስዳት ፕሮሰስ ጀምሬላታለሁ፣ ትኬት ቆርጫለሁ ያለ። እነዛኛዎቹ ደግሞ የአብርሃም ጀሌዎች ደግሞ እኔ በጣም የሚገርሙ ናቸው። የአብርሃም አቃጣሪዎች እነዛ ሁለቱ ወንዶች፣ በተለይ ይሄ ወፍራሙ አማኑ ነው መሰለኝ ስሙ፣ ያቀጭኑ ደግሞ ኪያ ነው ማን የሚሉት ማለት ነው። ምን ሆነው ነው ግን? ምን ሆነው ነው ዱዱ ብሏል። ምን ሆነው ነው ግን በዚህ ልክ የሰው ህይወት ጣልቃ ገብተው እኛ ካላበላሸን እኛ ካላስተካከልን የአብርሃምን ህይወት እንደፈለጋችሁ አድርጉት ከሄርሜላ ጋር። የሩታንና የደስታን ህይወት ምንም የሚመለከታችሁ ነገር አለ? በዛ በኩል ሩታ ጠፋች ሄርሜላ ጠፋች ብላችሁ ወከባ ፈጠራችሁ፣ ግርግር ፈጠራችሁ። በዚህ በኩል ደግሞ መታችሁ ሩታ ቤት ሩታ የት ሆና ነው? ልካችሁ ነው ሩታ ብትልካችሁ ነው ደስታን ከህይወት ይውጣ ብላ ዛሬ ያለችው ማለት ነው። እናንተ ሩታ ቤት ሄዳችሁ በዚህ ልክ ገብታችሁ ሻንጣ የምትወረዋውሩት ደስታ እዚህ ቤት አይገባም። ምንም የሚመለከታችሁ ነገር አለ? በእርግጥ እየተናገራችሁት ንግግር ምን አስደስታ ይመስላችሁ? የአብርሃም ቤት ካልሆነ ፎቶ ምን ያደርጋል? እውነታቸውን ፎቶ ምን ያደርጋል? ግን ጥልጌጥ ሰው በሌለበት ያ ሰው የለም በዙሪያ ግን ግድግዳ ላይ እሱ አለ። እዚህ ላይ እኔም እናገራታለሁ ተናግሬያታለሁ። ምን ያደርጋል ግድግዳ ላይ የሱ ፎቶ? ነቃቅለሽ መጣል እንደሆነ እንዳልሆነ አድርጎ መቼም የሚያቅተው ሰው አለ ብዬ ማለት አልችልም። ያንን የሰራው ሰው ለጥፎት እንደሚነሳም አድርጎ እንደሚሰራው ጠንቅቀን እናውቃለን። ፋራዎች አይደለም። በዚህ ልክ ገንጥላችሁ ማውለቅ ትችላላችሁ፣ አለቅ። ግን በዚህ ልክ ሄደው ገብተው የሰው ሻንጣ ውርውሮ መጣል ፈረንጁንና እዩን ምን አገባቸው? እነዚህ ለዛም ፓንት ካላወለቅን ፓንት ካላለበስን የሚሉት ወንዶች ማለት ነው። ምን አገባቸው? እግር ካልያዘን እግር ካላንጠለጠልን የሚሉ ሴት አውሎች ማለት ነው። ወይኔ ቡታጅራ እንደዚህ ወንድ ጠፍቶ እኮ ነው ይኸው እንትና ልታብድ እየደረሰች ያለችው በአብርሃም ነፂ። ወንድ የለማ ቡታጅራ ውስጥ ከአብርሃም ውጭ ወንድ የለም። እኔማ ምን እንዳልኳትኝ ያላችሁ ወንዶች አይደላችሁም። ለዛ ነው አዲስ አበባ ግቢ አልኳት። አዲስ አበባ ግቢና ወንድ ታገኛለሽ። ግን አልኳትኝ ተግማምተሽ እንድትውጪ አይደለም፣ የአዲስ አበባውን እንደ ቡታጅራ ወንድ አይደለም ብዬ ኮመንት አስቀመጥኩላት። እንቧ ከረዮ ከአብርሃም አለች፣ እንቧ ከረዮ ለአብርሃም አለ። ቆሻሾች፣ ሴቶቹ ቆሻሾች፣ ወንዶቹ ቆሻሾች፣ ስርዓት ያለው ስራ መስራት የማይችሉ ማለት ነው ጠቅላላቸው። ስንቶቻቸውን ተናግረን እንችላለን? ስንቶቻቸውን የረከሰ ማንነታቸውን ሚዲያ ላይ ለጥፈውልን እየመጡ ዋውን ብለን እንድናጨበጭብላል። ለነገሩ እውነታቸውን ነው። ተመልካች በአጠቃላይ እንዲህ የተልከሰከሰ ስራ የሚሰራን ዩቲዩበር ጠቅላላ ወርዶ ሰብስክራይበሩን ቢያነሳበት የሚያየው የለም። እኛው እናያቸዋለን፣ እኛው እንከፍላቸዋለን፣ እኛው እንናገራቸዋለን። እንኳን ሰብስክራይብ ማንን እንዳረኩኝና ማንን እንደማነሳ እኔ ነኝ የማውቀው። የቆሸሸ ተግባር ያለውን ሰው ብድግ አለቅ። ጥሩ ሲሰራ ሰብስክራይብ። ምክንያቱም ልጅ አለኝ፣ ትውልድ አለ። ለትውልዴ ስለማስብ፣ ለልጆቼ ስለማስብ፣ ልጆቼ ነገ ምንድን ነው የሚያዩት? ምንድን ነው አይተው ስራ መስራት የሚችሉት?
እንደነዚህ የረከሰ የቡታጅራ ልክስክሶች ተግባር ወይስ እዛ አዲስ አበባ ተወልዶ እንዳደገ ጀግና ወንድ ስራ የሚሰራው? አለቀ። ይሄ የተርመጠመጠ ስራችሁ ሁሉም እንደው ብልግና አደባባይ ላይ ካልተዘራልኝ፣ ብልግና አደባባይ ላይ እውቅና ካልተሰጠው ያሉት ተሰጠላችሁ። ከዚህ የበለጠ ምን ታደርጉ? አታፍሩም? ትንሽ ሼም የሚባል ነገር የላችሁ? ትንሽ ሼም የሚባል እንደው ጓደኛ፣ ቤተሰብ፣ ዘመድ ስንት የሚያይ ሰው፣ የሰፈር ሰው፣ የጎረቤት ሰው ስንት የሚያያችሁ ሰው አለ። ይሄ የብልግናችሁን ጥግ እኮ ነው ሚዲያ ላይ እያሰጣችሁ ያላችሁ። ደግሞ እንደ ጨዋ ያጫውታችኋል። አንድ ጨዋ ወንድ የለውም። ብሩክም በፊት ላይ ነበር፣ አሁን ስርዓቱን ይዟል። ከይሄ ማነው ስሟ ከሀይሚ ጋር ማለት ነው። እስካሁን ከሴት ያልመጣ ከሴት ጋር እንትን ያላለ ከሴት ጋር ያልተነጫነጨ ከሴት ጋር ያልተጣላ ቢኖር ፍፄን መሰለኝ በራሱ ህይወት። ፍፄን እስካሁን ከሴት ጋር አላየሁት። እንትናንም ማነው ካሜራማናቸው ቤኪ፣ እሱም መሰለኝ እንግዲህ የሆነ ወቅት ላይ የነ ብሩኬን እህት ወዷት ነበር መሰለኝ። አሁን ሁለቱም የሚሉ እና እንደው አይደብራችሁም ትንሽ? ኧረ የሆነ ክብር ለራሳችሁ ክብር ይኖራችሁ። ለነገ ስራችሁ፣ ለነገ ህይወታችሁ፣ ለነገ ማንነታችሁ የምታስቀምጡት መረጃና ማስረጃ እመቀመቅ ነው የሚከብዳችሁ። እመቀመቅ እውነቱን ነው የምነግራችሁ። ማንንም ጥሩ መጥፎ ስራ ሰርቶ ማንም የተጠቀመ የለም፣ ለጊዜያዊ እንጂ ማለት ነው። ማንም የተጠቀመ የለም። እየተጸጸተ ይቅርታ የሚለው እያየን ነው ከሩታ ማለት ነው። ጸጽቷት ይቅርታዋ በእርግጥ ልደቱ እንደው ስሙ ቀለበት ፕሮግራማቸው ላይ ሄዳ መጥበጧና ከቀለበት ፕሮግራሙ በፊት ያደረገችው የእርቃን ፎቶ እንጂ ከዛ በተረፈ ያደረገችው ነገር ኑሮ ነው ብዬ ማለት አልችልም። ራሷም ተናግረዋለች። አንድ ቀንም ግን በዚህ ልክ ግን ሄዶ አብርሃም ይቅርታ ብሏት አያውቅም። ምክንያቱም አብርሃም ይቅርታን አያውቅም። ይቅርታ ሰው ሲለው ይቅርታ መቀበል ቢያምንበትም ባያምንበትም ይቅርታ መቀበልን በግድ እንጂ ይቅርታ አጥፍቻለሁ ብሎ የይቅርታ አንደበት የለውም። የይቅርታ ልብ የለውም። አብርሃም ይቅርታ የሚጠይቅ አፍ የለውም። ራሱን እንደ ፍጹም ነው ሁሉም። ይኸው ደግሞ እንደ ሽማግሌ ያደርገዋል። ጽጉንና ያቡን እንደ ሽማግሌ ሄዶ ያስታርቃል። መጀመሪያ የራስን ህይወት አስታርቅ እስቲ ከራስ ጋር። የሰዎችን ህይወት ገብተህ እናንተ የገባችሁበት ቤት ማንም ሰላም አይኖርም። በነገራችሁ ላይ ማንም ሁሌ ህይወቱ የተበጠበጠ ነው የሚሆነው። ከሰው ህይወት ውጡ። የራሳችሁን መጀመሪያ የራሳችሁን ህይወት አስተካክሉ። እኔ መጀመሪያ የራሴን ህይወት አሳምሬ አስተካክዬ እኔ ንጹህ ጨዋ ስርዓት ያለው ስራ ስሰራና ስርዓት ያለው ተግባር ሲኖረኝ ለሌላው የኔን መልእክት ለማስተላለፍ ሌላው ጋር ሄጄ ላስታርቅ፣ ጥሩ ነገር ልመክር እችላለሁ። እኔ ባለጌ ሆኜ እኔ የሰው ህይወት የራሴን ህይወት አበለሻሽቼ ሰዎች ብዙዎች እኔን እየወቀሱ እኔ እንደ ጨዋ ሆኜ ደግሞ ሌላ ጋር ተገኝቼ እንዳስታራቂ ሽማግሌ እንደ ጥሩ ስራ መስራት የለብኝም። ማለቅ ሚዲያው ለነገሩ ጋጦጣ አድርጓቸዋል። ሚዲያው በጣም ፈርዘር አልፋችሁ በጣም የት ያላችሁ ሰዎች ሆናችኋል። ቤተሰብ ስለሌላችሁ ማለት ቤተሰብ ቢኖራችሁ ቤተሰቦቻችሁ ይቆጣችሁ ነው። ለዚህ ነው እንትና ኤፋ እርርድብን ብግን የሚለው ማለት ነው። ጋሽዬን አንገቱን አስደፋ ነው ጋሽዬ ተሰደበ እያለ ማለት በዚህ ልክ የሚሄደው እንጂ ምን አገባኝ ብሎ እሱም እንደ ወንድሙ መሄድ ይችላል። እና ለማንኛውም ሩታ ደስታ ላይ ያረግሽው ነገ ከደስታ ጋር ምን አይነት ስራ ይዘሽ እንደመመጪ ደግሞ አይቼ ማለት ነው። ይወረድብሻል። በቃ ስርዓት ሲኖርሽ ስርዓትሽን ስታቂ ስርዓት እንዲኖርሽ ትደረጊያለሽ። አንዳንድ ሰዎች ደግሞ ለእሷ እንትን እያላችሁ ልክ ነሽ እንዳትባል ደስታን በህይወቷ ማስወጣቷ የሚጎዳት ነገር አለ። ከአብርሃም እንድትርቅ አብርሃምን እንድትረሳ እያደረጋት ያለው ደስታ ነው። ለነገ ደግሞ አይታወቅም። ህይወት ይቀጥላል ማለት እንዴ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ።